አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈዳችሁ ስለምትከታተሉ ከልብ አድርጋ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እሙ አይመን በረካ ረዲየላሁ አንሃ ክፍል 2 እናያለን። የደስታ አቀባበል አደረጉ። ወሬውን የሰማችው አሚና የባሏን ሁኔታ ለማወቅ በከፍተኛ ጉጉት ስላደረባት ተደብቃ ወደ አብደል ሙጠሊብ ቤት አመራችው። ሆኖም ግን ሀዘኗ ይብለጥ ይሰጣት ጀመር። ባሏን በተመለከተ የሚታወቅ ነገር ባለማግኘቷ በቀዘቀዘ ስሜት ተውጣ ወደ ቤቷ ተመለሰች። የአሚና ስሜትም ይጎዳል ብላ በማሰብ አብደል ሙጠሊብ ዘንድ ሂዳ የሰማችውን ሆነ ያየችውን ከመናገር ተቆጠበች። ጥቂት ቆይተውም ቀሪዎቹ ነጋዴዎች ተጠቅለው ከረጅም ጉዞ ተመልሰው ያም ሆኖ ከነዚህ ነጋዴዎች ጋር አብደላህ አልነበረም። እናም በረካ ወደ አብደል ሙጠሊብ ቤት ሄደች። የሰሪብ ከሚባል አገር አብደላህ እየተመለከተ መልእክት ነበር። መልእክቱ አብደላ ይህንን ምድር በሞት ተለይቷል የሚል ነበር። በረካ መርዶውን ስትሰማ ከሚገባው በላይ በመደንገጧ የተነሳ እየተንቀሳቀሰች ወደ አሚና ቤት መሄድ እንጂ ሌላ የምታስታውሰው ነገር አልነበረም። በረካ ድንገት ከሙሽራ ቤት ወጥታ ለቀረው የቁረይሽ ኩራት የሆነው ወጣት አሳዳሪው አብደላህ አነባች። ከዛሬ ነገ ይመጣል እያሉ ከሚስቱ አሚና ጋር ልባቸው ቆመ። አይናቸው የቤታቸውን መዝጊያ ላይ እየተንከራተተ ለረጅም ጊዜ የጠበቁትን ያተወዳጅና መልከ መልካሙ አብደላ ላይ መለስ በመሄዱ በረካ ተንሰቀሰቀች። በሐዘን በተዋጠ የአሚና ቤት ውስጥ ከበረካ በስተቀር ማንም ዝር አይልም ነበር። ነፍሰ ጡር አሚና እስከምትወልድ ድረስ በረካ ያለምንም መሰላቸት በከፍተኛ ትጋት ትንከባከባታለች። አሚና መሐመድ የተባለውን ሕፃን በሰላም ወለደች። መሐመድ በተወለደ ምሽት ጀነት በአላህ ሱብሃነ ወተዓላ ብርሃን የበለጠ አሸብርቆ ደምቆ ነበር። መሐመድ ለ9 ወራት ከኖረበት የእናቱ ማህፀን ወጥቶ አዲሱን ዓለም ሲቀላቀል የተቀበሉት የመጀመሪያ እጆቿ የበረካ ነበር። ወዳውንም አያቱ ጨቅላውን ሕፃን ወደ ካባ ወሰዱት። ሞላው የመካ ህዝብ የመሐመድን መወለድ በደስታ አከበሩ። ከዚያም ጨቅላውን መሐመድ ወደ ባዲየነህ ተወሰደ። ሀሊማ ለተባለች ሞግዚት ተሰጠ። እዚያም መጀመሪያ 2 ዓመት ከዚያም ሀሊማ ወደ እናቱ መልሰው ከልጁ መለየት ስለጨነቃት መልሳ ወሰደችው ለ2 ዓመት ተኩል። በአጠቃላይ ለ4 ዓመታት ተኩል ቆየ። በዚህ ወቅት ታዲያ አሁንም ከመሐመድ እናት አሚና አጠገብ አራቀችው። ከ4 ዓመት ተኩል ቆይታ በኋላ መሐመድ ወደ መካ እንዲመለስ ተደረገ። አሚናና በረካም ህፃኑ መሐመድን በታላቅ ደስታና ፍቅር ተቀበሉት። በተለይ በረካ የመሐመድን እድገት ለውጥ ስትመለከት ስሜቷን በማያቋርጥ አድናቆት፣ ናፍቆት በተሞላበት መሐመድ ከእናቱ ጋር እየኖረ እድሜውን 6 ዓመት ሲሆነው እናቷ አሚና የባሏን አብደላህ መካነ መቃብር መዘየር እንዳለባት ተሰማት። እናም ይሄን ውሳኔዋን ለበረካ ለአብደል ሙጠሊብ ገለጸች። ለእነሱ ግን ሀሳቧ ሊቀበሉት አልፈለጉም ነበር። ውሳኔዋን እንድትቀይርም ሞከሩ። አሚና ግን በውሳኔዋ በመጽናት ሊሳካላቸው አልቻለም። ከዕለታት አንድ ቀን ማለዳ ላይ አሚና ህፃኑን መሐመድን በረካ ወደ ሶሪያ ከሚጓዙ በርካታ መንገደኞች ከያዙ አንድ የነጋዴዎች ቡድን ጋር በመቀላቀል ወደ የስሪብ ከሚያደርጉት ጉዞ ጀመሩ። አሚና ህፃኑ ልጅ በህመምና በጭንቀት እንዳይጎዳባት በማሰብ የጉዞዋን ዓላማ አልነገረችውም። ጉዞ በጣም ፈጣን ነበር። በረካ በጉዞ ላይ ሁሉ አሚናን
ከማጽናናት ከማበረታታት ምንም አልተቆጠበችም። የ6 ዓመት መሐመድን አብዛኛውን መንገድ የበረካን አንገት ውስጥ ተወሽቆ በመተኛት ነበር ያሳለፈው። አሚና የሚገኙበት የሰሪር ነጋዴዎች ቡድን ከ10 ቀናት አድካሚ መንገድ በኋላ ያስሪብ ገባች። ወዲያውኑም አሚና መሐመድ በአንድ እርሱ በኩል ከሆኑት የአጎቶቹ ጎሳ የነጅሩ ሰዎች ዘንድ በማስቀመጥ የባሏን አብደላህ የቀብር ሰፈር ለማየት አቀናች። ትዳር መስርቶ ይሄ ነው የሚባል የፍቅር ጊዜ እንኳን ሳታሳልፍ እንደወጣ በቀረው ባሏ መለየት በውስጧ የተፈጠረውን የሀዘን ስሜት መራራ ነበር። ውስጧ በሚፈጅ ሀዘን እየተብሰለሰለች እለቱን ወደ ባሏ የቀብር ሰፈር በመሄድ ለሳምንታት ያክል ከቆየች በኋላ ወደ መካ ለመመለስ ተነሳች። ከተወሰነ ጉዞ በኋላም የከፋ ህመም ገጠማት። ወትሮውኑ በሀዘንና በቁጭት እየተብከነከነ የደከመው ሙሉ አካል በትኩስ ህመም ነደደ። በዚህ ምክንያት የሶሪብ መካ መካከል ከሚገኘው አልአብዋ ከተሰኘው ቦታ ጉዟቸውን ለመግታት ተገደዱ። ያም ሆኖ የአሚና ጤንነት ከመሻሻል ይልቅ በፈጣሪ ሁኔታ የበለጠ እየከፋ አሳሳቢ ደረጃ ላይ ደረሰ። አሚና ሰውነቷ የሚያነደው ትኩሳት ወደ ጭንቅላቷ በመውጣት ስቃይዋን እየተባባሰ በመጣበት በአንድ ጥቅጥቅ ያለ ጨለማ ምሽት ላይ በታፈነ ድምፅ በረካን ትጠራለች። በረካ ይህንን የጭንቀት ምሽት በማስታወስ ስትናገር አሚና ከህመሟ ስቃይ የተነሳ መናገር እንኳን እየተሳናት ነበር። እንደ ጠራቻት አጠገቧ በመቅረብ ጆሮዬ ወደ አፏ አቀረብኩት። እንዲህም አለችኝ፣ አንቺ በረካ ሆይ በዚህ አጭር ጊዜ ውስጥ ይህንን ምድር በሞት እንደምለይ እየተሰማኝ ነው። እናም ይህንን ልጅ መሐመድ በአንቺ ጥበቃ ስር እንዲሆን ፈቅጃለሁ። ገና ማህፀኔ ውስጥ ላለ አባቱ በሞት ተነጥቆ አሁን ደግሞ አይኑ እያየ የምትወዳትን እናቱን ሊያጣ ነው። አንቺ እንደ እናቱ ነሽ፣ ተንከባከቢው፣ መቼም ቢሆን እንዳትለይው፣ በፍጹም እንዳትተይው በማለት በሹክሹክታ ነገረቻት። በዚህ ቅጽበት ውስጥ ራሷን መቆጣጠር ተሳናት። በድንጋጤ ልቧ እየፈሰሰ ያህል ተሰማኝ። ጥልቅ በሆነ የሀዘን ስሜትም ሰቅሰቅ ብዬ አለቀስኩ። ህፃኑ መሐመድን በሁኔታ ግራ ተጋብቶ ውስጡ ተረበሸ። ወደ እናቱ በመጠጋት በእጆቹ ቅፍ ውስጥ ገብቶ አንገቷ ላይ ተጠመጠመ። ከልቡ በመጨነቅ ስሜት ማልቀስ ጀመረ። አሚናም የመጨረሻ ትንፋሿ አስመታ ለዘለዓለሙ አለችበት። በባሏ ድንገት መለየት የተሳነ ደስታ የሚባል ነገር ርቀቷ ለተከታታይ 6 ዓመታት በጥልቅ ሀዘን ስትሰቃይ የኖረችው የአሚና ሞት በረካ ላይ የፈጠረው ሀዘን መራራ ነበር። ከቤቷ ወጥታ መንገድ آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على በመሐመድ አጎት አቡ ጣሊብ መኖሪያ ቤት አዲስ ህይወት ጀመረች። መሐመድ አጎታቸው
አቡ ጣሊብ መኖሪያ ቤት አዲስ ህይወት ጀመረች። መሐመድ በአጎታቸው ቤት እየኖረ እንደገናው ኸዲጃ ከተባለ ሴት ጋር በትዳር እስከተሳሰሩበት ጊዜ ድረስ በረካ ለአንድም እንኳን ሳትለያቸው ካጠገባቸው ሳትርቅ አብራ ኖረች። መሐመድ ሰለላሁ ዐለይሂ ወሰለም ትዳር ይዘው አዲስ ህይወት ከጀመሩ በኋላ እንኳን ቢሆን በረካ ከመሐመድ ዘንድ ተለይታ አልሄደችም። የኸዲጃ ንብረት በሆነው መሐመድ ሰለላሁ ዐለይሂ ወሰለም የትዳር ህይወት በጀመሩበት የመኖሪያ ቤት ውስጥ የተመሰረተው ቤተሰብ አባል ሆኖ ኑሮውን ቀጠለ። አባይ ስለተከታተላችሁኝ አመሰግናለሁ። ክፍል 3 እንቀጥላለን። በጣም አስተማሪና ትክክለኛ ታሪክ ነው። አንብቡት ካገኛችሁት።